بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. من شرح الأصول الثلاثة للإمام فوزان حفظه الله تعالى እየተመለከትን ነበር። በባለፉት ትምህርቶቻችን አርካን الإسلامን አይተን ሹዓብ الإيمان ሁለተኛውን መርተባ من مراتب الدين ከዲን ደረጃዎች እስላምን ተመልክተን ወደ ኢማን መጥተናል። ስለ ሹዓብ الإيمان ስለ ኢማን ቅርንጫፎች ተመልክተናል። ኢማን ሲገለጽ አገላለጹ ሶስት ዋና ዋና ነገራቶች እንዳሉ الإيمان نطق باللسان واعتقاد بالجنان وعمل بالأركان أي بالجوارح. ኢማን ማለት በአንደበት የሚገለጽ በመላስ የሚነገር ማለት ነው። وكذلك واعتقاد بالجنان بلب يمقطر، واعتقاد بالقلب بلب يمقطر يتامنبت، وكذلك وعمل بالأركان بالجوارح بتكل سونت يمفصم ነው بلنا. ينقص يزيد بالطاعة بطاعة ይጨምራል እየፋፋ ይሄዳል። وينقص بالمعصية በኃጢአት ደግሞ እየተነነ እየተንሸራተተ እየተጎዳ ይሄዳል። ይሄ የአህሉ ሱነቲ ወልጀማዓ ታዕሪፍ ነው ብለን ተመልክተናል ባለፈው። ባረከላሁ ፊኩም። ለዚህ ማስረጃ ደግሞ ጠቅለል ያለ ሐዲስ የነቢ ዓለይሂ ሰላቱ ወሰላም الحديث الذي يوضح شعاب الإيمان የኢማንን ብራንቾች ቅርንጫፎችን የሚገልጸውን ሐዲስ እንደ መረጃ አምጥተዋል። ኢማን ወደ 70 ምናምን አካባቢ ብራንቾች ቅርንጫፎች እንዳሉት ከነገረም በኋላ وافضلها كلمه لا اله الا الله ነው። ይሄ ቀውል የሚለውን ያመጣል። وادناها اماطه الاذى عن الطريق አናሳው ደግሞ ከመንገድ ላይ ቆሻሻን ማስወገድ ነው ተባለ። ይሄው በተክለ ሰውነት የሚሰራው ትንሹ ነው። ሶላት አሉ እና ሐጅ አሉ ዘመካከል ላይ እንግዲህ አላሁ አዕለም። ወልሐያኡ ሚን الإيمان እሱ ደግሞ የቀልብ ነው። ሶስቱም እዛ ሐዲስ ውስጥ ይገኛል ማለት ነው። ባረከላሁ ሶስቱ ይገኛል። ኢማን እንደሚጨምር እንደሚቀንስ በቁርአንም በሐዲስም የተረጋገጠ የጸደቀ የጸና ነው። ለዚህ እነም በደንብ አድርጎ መያዝ ነው ሹዓብ الإيمان። ዛሬ ወዴት ነው የምንመጣው? አርካኑል ኢማን ሲተቱን ያን እስከ ዛሬ ስንቀራቸው የነበሩ ማለት ነው በተለያዩ አጋጣሚዎች የዛሬ ደርሳችን ሆነ። አርካኑል ኢማን መሰለኝ እዚህ መሰለኝ ነው እህቶች። አንደኛው እንግዲህ ከስድስቱ መሰረቶች ምን ሊሆን ነው? አንቱሚነ ቢላህ በአላህ ልታመን ቢሩቡብየቲህ ወኡሉህየቲህ ወአስማኡ ሲፋቲህ በአላህ በጌትነቱ የፍጥረተ ዓለም ፈጣሪ የሁሉ ንጉስ የሁሉ የበላይ መሆኑን ለላህ ያሉን ጌታ አላህ Subhanahu Wa Ta'ala ልናመን፣ እንደገና ደግሞ እሱ ብቻ ተመላኪ መሆኑን ልናመን፣ እንደገና ደግሞ እርሱ ውብ የሆኑ ስያሜዎችና ውብ የሆኑ ባህሪያቶች አሉት ብለን ልናምን፣ ፍጥረትን የማይመስሉ ከሱ ጋር የሚሄዱ ባህሪያቶች አሉት ብለን ልናምን። አንቱም የነቢላህ እንግዲህ ይሄንን የሚያካትት ነው በዋናነት ደረጃ። ባረከላሁ ፊኩም። ወመላኢከቲህ በመላእክት ልታምን፣ ወመላኢከቲህ በመላእክት ልታምን። በመላእክት ማመን ምንድነው? አላህ Subhanahu Wa Ta'ala ወማ يعلم جنود ربك إلا هو የጌታህን ሰራዊት እሱ እንጂ ማንም አያውቅ። መላእክት ለጉድ አያሌ የሆኑ መላእክቶች አሉት ለላህ ያሉ ጌታ አላህ Subhanahu Wa Ta'ala በስም የሚታወቁትን በስም
ልናውቃቸው ይገባል እንደነ ጅብሪል እንደነ ኢስራፊል እንደነ ሚካኤል እንደነ ማሊክ وكذلك ለየራሳቸው የሥራ ዘርፍ ተሰጥቷቸዋል በወህይ ጉዳይ ላይ ተሰማራ በማህስ ላይ በዝናብ ጉዳይ ላይ የተራሮች መልአክ የተባለ አላህ Subhanahu Wa Ta'ala የሥራ ዘርፍ ቂራአት ሲቀራ ቂራአት ቦታ ላይ ይሳተፋሉ ዳዕዋ ቦታ ላይ ይሳተፋሉ ዚክር ቦታ ላይ ይሳተፋሉ እንግዲህ ወመላእክቲ በመላእክቶች ልታመን ወኩቱቢሂ በመጽሐፍቶቹ ልታመን መጽሐፍቶቹ ስንት ናቸው والله اعلم الله ይወቅ ቁጥራቸው ነገር ግን እንደ ቁጥር ደረጃ التوراة لموسى والزبور لداود والإنجيل لعيسى والقرآن لمحمد صلى الله عليه وسلم زبور توراة زبور إنجيل قرآن عرت تواقع عرت صحف إبراهيم وموسى يا موسى صحف مسئهتنا يا إبراهيم ሁለት ስድስት እንደገና ሙሳ ጋር እንመጣና የሙሳ ሶሒፋውና ተውራቱ አንድ ነው ከተባለ አምስት ይሆናል ማለት ነው የኢብራሂም ሱሑፍ የሙሳ ሱሑፍ ሁለት አራቱ ላይ ሲጀምሩ ስድስት ይሆናል የሙሳ ተውራቱና ሱሑፍ አንድ ነው ከተባለ አንድ ይጎላል አምስት ይሆናል ማለት ነው ከነዚህ ውስጥ በጣም አካሞችን በውስጡ አምቆ ያዘው ማን ነው ከተባለ ተውራት እንትን ደግሞ ኢንጂል የተውራት ማሟያ ነው ቁርአን የሁሉም ወሃይሚን የሁሉም ተቆጣጣሪ የሁሉም የበላይ የሆነውን ቁርአን ታላቅ ለሆነው ነቢ ነው የሰጣቸው ለነብዩ አለይሂ ሰላቱ ወሰለም ስለዚህ እንግዲህ በስም የመጡትን ውስጣቸው ያለውን ዝርዝር የማውቅ ነገር ባይመለከተን እንኳን አላህ Subhanahu Wa Ta'ala ተውራት የሚል በሙሳ ላይ አውርዷል ኢንጂል የሚባል ለኢሳ ሰጥቷል ዘቡር ለዳውድ ሰጥቷል ቁርአን ለኛ ነብዩ ለሙሐመድ ተሰጥቷል ቁርአን ውስጥ ያለ ዝርዝር ይመለከተናል ስለ አቂዳችን ስለ ሐጃችን ስለ ዘካው ስለ ጾሙ የመጣውን ሁክም ልናቅ ይገባል ባረከላሁ ስለዚህ በአላህ ልታመን ወመላእክቲ በመላእክት ልታመን ወኩቱቢ በመጽሐፍቶቹ ልታመን እንግዲህ ነብያት ሁሉ ኪታብ እየያዘ ነው የመጣው ኪታብ እየያዘ ነው የመጣው ነው እና ስለዚህ በአምስት ያጥራሉ በምን ያጥራሉ የራሳቸው የሆነ እንትን አላቸው ራሳቸው የሆነ እንትን አላቸው ዑለማዎች መካከል ኺላፍ አለ እንትን አላቸው ይለያያሉ አይ ነብያቶች ይዘው መጥተዋል እንትን ለሁላቸውም ተሰጥቷቸዋል ለሁሉም ነብይ ተሰጥቷል ነብይ ሆኖ ኪታብ ይዞ ያልመጣ የለም لقد أرسلنا رسولنا بالبينات وأنزلنا معهم الكتاب والميزان نميله إهنا الله سبحانه وتعالى بالقرآن يسكمته لقد أرسلنا رسولنا ملاكتኞቻችንን በእርግጥ ላክናል بالبينات በግልጽ ተአምራቶች ላክን وأنزلنا معهم الكتاب ከነሱም ጋር መጽሐፍን አወረድን ነው የሚለው እንግዲህ ረሱል ሁሉ የራሱ ኪታብ አለው ነው የሚያሽው ባረከላሁ ለዚህ ዋናዎቹኛ በስም የተነገሩንን ማወቃችን ከኛ የሚጠበቀው ባረከላሁ እነዚህን ማወቃችን የግድ ነው وأنزلنا معهم الكتاب والميزان يعني العدل ورسله በመላእክተኞቹም ማመን ስለዚህ አላህ Subhanahu Wa Ta'ala ሙርሰሎች አሉት منهم من قصصنا عليك ومنهم
من لم نقص عليك بأنت لي ينقرنهم مال يالنقرنهم على ما يعلو الله سبحانه وتعالى ينقرنهم يالنقرنهم مال إيه لا هي بقيتها الله سبحانه وتعالى النبي عليه الصلاة والسلام ينقراتهم ينقرنهم مال يالنقرنهم مال لا هي بقيتها الله سبحانه وتعالى ولقد أرسلنا رسولا من قبلك كانت بستفيد بزو ملاكتين يتشل كان الله منهم من قصصنا عليك خبرهم في القرآن كان السوس تاريخاتهم بالقرآن يزرزرن الله الله يزرزرن الله الله ومنهم من لم نقصص عليك تاريخاتهم يالتنقرم مال ስለዚህ አላህ ሙርሰሎች አሉት ልኳል መላእክተኛ ጃፓን ተልኳል ወለቀድ بعثنا في كل امه رسولا ان يعبدوا الله በእርግጥም በእያንዳንዱ ኡማ ውስጥ መላእክተኛ ልከናል ይላል አላህ በእያንዳንዱ ኡማ ውስጥ አዎ ወለቀድ بعثنا في كل امه እኮ ነው في كل የምትለው من الفاظ العموم هذا كل امه نكرانا كل ودينكرا كتتقاج تفيد الاستغراق ነው የሚለው ጭልጥ ነው የሚያደርገው ማንንም የማይቀር የለም ማለት ነው فإن كل بدعة نكرانات كل من الفاظ العموم أضيفت كل من الفاظ العموم هنا إلى نكرة على بدعة التبالم بدعة كل نمنله كل البدعة نله كل بدعة نكرانات كل من الفاظ العموم من الفاظ العموم هنا كلمة لفظ وده نكرة ستتقات في الاستغراق ጭልጥ ነው የምታደርገው ማንኛውም ቢድዓ ሐሰና ምን የለም ያው الا ما خصه في الشرع ማለት ነው እንትኑ የሉጋው ስለዚህ ولقد بعثنا في كل امه رسولا ان يعبدوا الله في كل امه ተብሏል ስለዚህ ያልተላከበት የለም በሌላም አንቀጽ እንዲህ ብሏል إنا أرسلنا بالحق بشيرا ونذيرا إنيا بأونت لكن بشيرا بسرات نقارنا ونذيرا أستنقاكي أرقل له إنا أرسلناك بالحق إنيا بأونت لكن بشيرا ونذيرا أستنقاك إنا بسرات نقاري لتكتلوه أستنقاكي انبيو لالوت وإن من أمة أنت أمة يلتشم عندي تهزبي يلتشم إلا خلا فيها نذير በሷ ውስጥ አስጠንቃቂ ቢያልፍ እንጂ ስለዚህ ያልደረሰው እንጅሩ إلا خلا إلا سلف فيها نذير نبي منذر አስጠንቃቂ ቢያልፍ እንጂ ስለዚህ ኡማው አሁን ጃፓን ሄዷል አሁን እንትና ቺሊ ተልኳል ቬንዙዌላሳ አሁን ኩባ ተልኳል እኮ አሁን ደቡብ አፍሪካም ተልኳል ልትለይ ነው ኬንያም ተልኳል አንድ ይቀር የለም ተልኳል የተነገረው ግን የመካከለኛው ምስራቅ ለምን ሊቁርቢሂ ኢላ መካ ወደ መካ ቅርብ ስለሆነ እዚሁ ዙሪያውን ያለው ተነገረ ከዛ አንፃር መካከለኛው ምስራቅ የሚባለው ማለት ነው ከዛ አንፃር ተነገረ እንጂ አለበለዚያ ومنهم من لم نقصص عليك ብሏል አላህ Subhanahu Wa Ta'ala አለ ይሄ ጥቅል እምቅ የሆነ ንግግር ነው እምቅ ማለት ነው በውስጡ እምቅ የሆነ ነገር አለ ይሄ እምቅ እዚህኛው እምቅ ጋር ይገናኛል وإن من أمة إلا خلا فيها نذير زين ابن عثيمين نقرأ ولقد بعثنا في كل أمة رسول يمثلوا عليه ما استطاع الناس በሚያውቁት እንግዲህ ተልኮበታል ሁሉ በሚገባው ቋንቋ በሚገባው እንትን በሚገባው ባህል በሚገባው ሂደት አላህ Subhanahu Wa Ta'ala እንግዲህ ትእዛዛቸው አቂዳው አንድ ነው የነብያት ሁሉ አንድ ነው እምነታቸው
አንድ ነው አቂዳቸው የሚለያዩት ምን ላይ ነው ፈራኢድ ተለያዩ ሸሪዓ እንትን ድንጋጌዎች ላይ ሊለያዩ ይችላሉ በአቂዳ አንድ ስለዚህ እንግዲህ ኢላ خلا فيها نذير ብሏል ለሀያሉ ጌታ አላህ Subhanahu Wa Ta'ala አላህ በሩሱሎች ማመን ወልየውም الآخر በመጨረሻው ቀን ማመን መጨረሻ ይቻለም ፍጻሜ ያላት ማለት ብቻ አይደለም ከቀብር ከመሞታችን ጀምሮ ቂያማ እኮ ስንሞት ቂያማችን ይቆማል እኮ የኛ ትንሹ ቂያማ ማለት ነው እስከዛ ጀምሮ ያለው ማመን አጠቃላይ ባንድ ላይ وتؤمن بالقدر በውሳኔ ልታመን خيره وشره በመልካሙም በመጥፎም ካንተ አንፃር ከኔ አንፃር ማለት በዛ ልታመን በልኪት አላህ በወሰነው ውሳኔ ልታመን እነዚህ ስድስቱ የኢማን አርካኖች መሰረቶች ማዕዘናት ናቸው አንዱ ቢጎል ተናደ ይደረመሳል እምነት ይደረመሳል አዓደን አላህ ይጠብቀን አላህ በደንብ ይጠብቀን አዩሃል እየተዋል ሙስሊማን ኑ 43 ታች ግቡማ الإيمان إيمان يتكون من أركان وشعاب من أركان كتللك معزنات مسارتوچنا وشعاب يتلايو قرنጫፎች ብራንቾች ከነዛ ይቀናጃል يتكون ይቀናበራል من أركان ከመሰረቶች ከዋና ወጋግራ ከሆኑና وشعاب ቅርንጫፋዊ ከሆኑ فما الفرق بينهما ለመሆኑ በመካከላቸው ያለው ልዩነት ምንድነው أرى من دينه مالته ليونتاچو من دينه فما الفرق بينهما الفرق ليونتهما أن الأركان ማዕዘናት የሚባሉት لا بد منها የማይቀሩ ጉዳዮች ናቸው ማዕዘናት የተባሉት እነ ስድስቶቹ ከስድስቱ አንዱ እንዳይቀር ስድስቱም መሟላት አለባቸው تماما لا بد منها فإذا زال واحد عنده كتوجد منها كسدست أركان معناته እንግዲህ لا بد منها የማይቀር ጉዳይ ነው أركان معناته የማይቀር أركان الصلاة የሚለውም እኮ أركان الصلاة አይቀርም أركان الصلاة አንድ ሩክን ብንተው ቂያም ሩክን ነው ፋቲሃ መቅራት ሩክን ነው ሩክን ነው اعتدال ሩክን ነው ስጁድ ሩክን ነው በይነ ሰይዳ መቀመጥ ሩክን ነው ሌላ ሱጁድ ሩክን ነው አንዱ አብትቀር ሶላቱ አይሆን ወይ እንደገና መመለስ አለብን ቅርብ ከሆነ አለበለዚያ ያ ረካዓ ሙሉ ይሆናል የለም لا يغتفر የለም ሳናቀው ባጠፋ ነው አላህ ይማረን እንጂ እንደዚህ ያወቅን የተውነው ምንም አንድ ማዕዘን ከቀረ የለም واجب አሁን በሱጁድ ሰሁ ራሱ ሊተካ ይችላል ሶላት ላይ ተባብለናል الفرق ان الاركان የኢማን ማዕዘናት ማለት لا بد منها የማይቀሩ ጉዳዮች ናቸው መሟላት ያለባቸው ናቸው فاذا زال واحد منها አንዱ ከተወገደ زال الايمان ايمان ተወገደ لان الشيء ምክንያቱም አንዲ ነገር لا يقوم الا على اركانه በመሰረቱ ላይ እንጂ አይቆምማ መሰረቱ ኮሎኖቹ ከተመቱ ምን ትርጉማል ወጋግራው ከወደቀ ቤት ምን ትርጉም አለው ይደረመሳል ስድስቱ መኖር አለባቸው ስድስቱ አቅማቸው ቢለያይ ነገር ግን ሁሉም ኢማኑ ራሱ ላይ ተጽዕኖ አላቸው ቀጥታ ተጽዕኖ አላቸው لان الشيء መቅረት የለም فاذا زال واحد منها ከስድስቱ አንዱ ቢወገድ زال الايمان ኢማን ይወገዳል አንድ ሩክኑ ከተወገደ ይወገዳል እንዴት لان الشيء ምክንያቱም የሆነ ነገር እኮ لا يقوم ሊቆም አይችልም الا على اركان ላይ እንጂ አሁን የኔና የናንተ ሩክናችን ምንድነው ከተባለ እግራችን ያለ እግር መቆም አንችልም ምን ቆመው በቃ እሱ ሩክን አለ ሩክ የኛም አሁን የሰውነት አርካኖች አሉ ወሰነ እንደነ ሳምባ እንደነ ብንነካ የምንሞትባቸው ማለት ነው አሁን ሰው እጁ ቢቆረጥ እጁ አርካና ሩክን አይደለም እጁ ቢቆረጥ አይሞትም እግሩ ቢቆረጥ አይሞትም መሄድ ለሚባለው ካላነጻጸር ነው በስተቀር እንጂ
ለመኖርና ለመኖር ካልን ግን ሩክኖች አሉ በጣም ዋና ማለት ነው እሱን ከተነካ ይሞታል የሚባል ይወገዳል ህይወት ትወገዳለች የሚባል አለ የማይነካ ማለት ነው የማይነካ አለ የማይነካ ከመኖር አንፃር ከመቆም አንፃርና ቆሞ ከመሄድ አንፃርሳ እግር ሩክ ነው የግድ ነው እጃሁን ያገባው እንግዲህ ለአንድ ነገር አሁን ኢማንም ለመኖር የኢማን መሰረቶች አንዱ ከተወገደ ይወገዳል لأن الشيء لا يقوم إلا على أركانه በመሰረቱ ላይ እንጂ አይቆምማ فإذا فقد ركن من أركان الشيء ከሆነ ነገር አርካኖች ወይም መሰረቶች ውስጥ አንዱ መሰረቱ ቢለቅ لم يتحقق ያ ነገር አይረጋገጥም فإذا فقد በታጣ ጊዜ ركن አንድ መሰረት በጠፋ በጎደለ ጊዜ من أركان الشيء ከሆነው ነገር ማለት ነው ከሆነ ነገር ሩክን አንድ ሩክን እንትን ቢል ሰማችሁ ይሁን እንዴ አልፈርቁ ልዩነቱ ان الاركان መሰረቶች لابد منها የማይቀር ነው መሰረት ማለት የማይቀር ነው የመሰረትና የእንትን ልዩነት ነው የምናገረው መቼ እንደዘጋባችሁ አላወቅሁትም አፍወን فما الفرق بينهما በሹዓብና በቅርንጫፍና በመሰረቶች መካከል ያለው ምንድነው ከሁለቱ ነውና ኢማን የሚቀናጀዋል በሁለቱ መካከል አልፈርቁ ልዩነቱ ان الاركان መሰረት የሚባለው لابد منها የማይቀር ነው فاذا زال መሰረት ከተወገደ ከመሰረት ላይ ከተወገደ واحد منها አንዱ መሰረት ከተወገደ ከመሰረቶች ውስጥ زال الايمان ሙሉን ይወገዳል لأن الشيء ምክንያቱም የሆነ ነገር لا يقوم መቆም አይችልም الا على اركانه በመሰረቶቹ ላይ እንጂ መቆም አይችልም መሰረት ከሌለው ይወድቃል لا على اركانه በመሰረቶቹ ላይ እንጂ መቆም አይችልም فاذا فقد ከጠፋ ركن አንዱ መሰረት ከጠፋ من اركان الشيء ከሆነ ነገር ከመሰረቶቹ አንዱ መሰረቱ ከጠፋ لم يتحقق ያ ነገር አይረጋገጥም አሁን እናንተ የቤትን በሉት የሰውን በሉት የምንም በሉት فاذا فقد ركن من اركان الشيء ማለት ነው የሆነ ነገር የአንድ ቤት ሩክኖች ይኖሩታል ዋና አራት መሰረቶች ቢኖሩት አንዱ ወጋግረው በሚወድቅበት ሰዓት ዘፍ ነው የሚለው ይወድቃል አይቆም ሩክን ከተባለ ይሄው የሰውም ሩክን አለ የቤትም አርካኖች አሉ የሰውም አርካን አለ የኑሮ አርካኖች አሉ የቤት የትዳሩ አርካኖች ምን ናቸው እሱ ወይ ደግሞ የሆነ የሚጨመር ነገር ካለ አንዱ ከጎደለ ዘፍ የሚልበት ማለት ነው ስለዚህ ይሄ የህይወታችን ሩክን ነው ኦክ አንዷ ከጎደለች ሁሉም ይወድማል አይነት ማለት ነው ሩክን ለሁሉም ነገር አለ ለሁሉም ነገር አንጻራዊ ሩክን አለው አው فاذا فقد ركن አንድ መሰረት ከጠፋ من اركان الشيء ለሆነ ነገር መሰረት ከተደረጉት ውስጥ አንድ መሰረቱ ከጎደለ لم يتحقق ያ ነገር አይረጋገጥም ስለዚህ መሰረት ማለት እንደዚህ ለዛ አርካኑል እስላም ምን ናቸዋል ዘካ ሶላት ሐጅ ሸሃደተይን እያልን ነበር የመጣ ነው አሁን እዚህ ደግሞ አርካኑል ኢማን 6 ብላ ናቸው ብለን ቆጠር አንዱ ከሾለከ ሁሉም ይሾልካሉ ተያይዘው ተበጠሰ ማለት ነው ተደረመሰ ማለት ነው በቃ ቤቱ ፈረሰ لم يتحقق አይረጋገጥም ይሄ የሩክን አቋም ነው አርካኖች የሚባሉት እንግዲህ አንዱ ከጎደለ ሌላውም የሚደረመስበት ነው واما الشعاب ብራንች ቅርንጫፎችማ ማለት ለምሳሌ ሀያ የኢማን ቅርንጫፍ ነው ከመንገድ ላይ ቆሻሻ ማስወገድ የኢማን ቅርንጫፍ ነው መስጊድ ውስጥ ያለን ቆሻሻ ማስወገድ የኢማን ቅርንጫፍ ልንለው ብዙ ሶደቃ መስጠት ምን ማድረግ እንደው ኸይራት የተባለ من شعب الايمان የሚደረጉ አሉ አንዳንድ ዑለማዎች ለመቁጠር ታግለዋል ያ እንደው ብዙ የተቆየው እንትን ሰባዎቹ ማን ነው ሰባ ከምናምን እነዛ ውስጥ ወአድና ኢማጦቱል አዳ عن الطريق ከመንገድ ላይ ቆሻሻንና ሰዎችን አዛ የሚያደርግ ነገር ማስወገድ ነው ተብሏል ይሄው ሰውየው እሾካይቶ መንገድ ላይ ቢያልፍ ኢማኑ ይጎድላል ኢማኑ እንትን ይልበታል ይጠፋል አይጠፋም ለምን ሹዕባና አንድ ቅርንጫፍ ቀንዘልናት እንጂ ዋና ግንዱ አይደለች የኢማን አርካኖች ሰው እነሱማ ግንዶቹ ናቸው አንዱ ከጠፋ ሁሉም ተያይዞ ነው የሚወድቀው ስለዚህ ሹዓብ ማለት ባይኖር የማይጎዳ ማለት ነው
ብቻውን አይጎዳም فإنها مكملات የኢማን ማሟያዎች ናቸው ያያችሁ የኢማን ማሟያዎች ናቸው ሹዓቦች ቅርንጫፎች ቀንዘሎች ቅርንጫፎች የሚባሉት فإنها مكملات ማሟያዎች ናቸው አሁን ከመንገድ ላይ የሙዝ ልጣጭ አገኛችሁ ያንን ማንሳት ወደ ሰው እንዳይጎዳ ማድረግ ይሄው ምንድነው ኢማጣቱል አዛ عن الطريق ይሄ من الإيمان እሺ ሙዙን አይቼ ብዘለውሳ ባልፈውሳ ኢማንህ ይጎድላል ኢማንህ ወድቋል አይባልም ኢማን ቢስነህም አይባልም ሰውዬው የሆነች ነገር ነው ያጣው ስለዚህ ሩክንሳ ቢሆንማ ጭራሽ ኢማንን ማጣት ነው ስለዚህ አርካኖች አንዱ ከጎደለ ሙሉ ኢማን ይበላሻል አይዋ ሹዓብ ማለት ደግሞ ቅርንጫፎች ማለት ነው ሹዕባ አንዲት ቅርንጫፍ ብትጎድ ኢማን ሙሉን ይወድማል አይባል እክላቸው فإنها مكملات ማሟያዎች ናቸው ሹዓቦች ማሟያዎች ናቸው የኢማን ማሟያ لا يزول الإيمان አይዋያቸው አሁን ይገባቸው لا يزول الإيمان ኢማን አይወገድም بزوال الشيء የሆነ ነገር በመወገዱ منها ከነዚህ ብራንች ቅርንጫፍ ካላችኋቸው አንድ የሆነች ነገር በመጉደሏ ኢማን አይወገድም لكنها ነገር ግን ያቺ ነገር እነዚህ ቅርንጫፎች ሙከሚላቱ ማሟያዎች ናቸው ማሟያዎች ናቸው ኢማንን ያስጌጣሉ ኢማንን ያስውቡታል ኢማንን ይበልጥ ሙሉ እንዲሆን ያደርጉታል እንጂ የኢማን የመኖር ያለመኖር ህሎና አደጋ ላይ አይጥሉም ሹዓቦች ይሄ ነው ቅርንጫፍ ማለት ኢማ ዋጅባቱ ወይ ዋጅቦች ናቸው አው ሙስተሐባቱ ወይ የሚበረታቱ ናቸው እነማን እነዚህ ሹዓበል ኢማን የሚባሉ ወይ ዋጅብ ናቸው አው ሙስተሐባት ወይ የሚበረታቱ ናቸው ፈልዋጅባቱ ዋጅባቶች لكمال الإيمان الواجب የኢማን ዋጅብ የሆነውን ፓርት ያሟላሉ والمستحبات የሚባሉት ደግሞ لكمال الإيمان المستحب የኢማን የሚወደደውን ገጽ ይነሱ ደግሞ እንዲያሸበርቅ ያደርጋሉ አያችሁ ቤት ሆኖ ለመቆም ምሰሶና ዋና ነገር ያስፈልጋል ያ ሩክን ነው ምሰሶ ቢወድቅ ቤቱ ይወድቃል እሱ ሩክን በሉና ያዙ ሩክን እሺ ቤቱ ተሰራ መመረጉሳ ይሄ ዋጅብ አድርጋችሁ ያዙት ንፋስ እንዳይገባ ውሽንፍር እንዳይገባ ይጠቅማል ዋጅብ ነው አው የቤቱ የዋጅቡ ማሟያ ለከማል الإيمان الواجب ዋጅብ ነው በቃ እሱ ሩክን አይደለም ምርግቱ ቢቀር ቤቱ ይወድቃል ማለት አይደለም ላ ነገር ግን መሆን ያለበት አስገዳጅ ነገር አለ ንፋሱ ውሽንፍሩ ስለዚህ ዋጅብ ማለት እማይቀር እሺ ያንን ቤት ጅብሰም አስቀባችሁ ምንድነው ይሄ ደስ ይላል የሚያምር ነገር ማየት በቃ ለጦቢያችንም ደስ ይላል በቃ ጥሩ ነው ነህመዱላህ عز وجل ቤታችንና ሰማምረን ጥሩ ልብስ ለብሰን እናመሰግናለን ይሄን ይቺ ደግሞ ሙስተሐብ ደረጃ ላይ ያለችው አያችሁ ጌጥ ነው ያሸበረቀ ነው ቤቱ ውበቱ እየጨመረ ሄደ ከሩክንነት ወደ ዋጅብ ከዋጅብ ሙስተሐብ የዚህ አይነት ይዘት ነው በቃ አሁን ኢማን ማለት በደንብ ሩክኑንም አሟልቶ ሹዓቦቹንም አሟልቶ የሚሄድ ኢማን የሚጓዝ ኢማን ጅብስም ተቀብቶ በጌጥ በሆኑ መብራቶች ተሽቆጥቆጦ ያለ ቤት ማለት ነው በቃ አምሯል ተውቧል በቃ ደስ ይላል ስለዚህ ዋጅባቶች እንግዲህ ሹዓቦች ምን ይሆናሉ ቅርንጫፍ ብለናቸዋል አዎ ኢማን ለመገኘት ላለመገኘት ህሉናን አደጋ ላይ አይጥሉም አዎ لكنها مكملات ነገር ግን ማሟያዎች ናቸው ኢማ ዋጅባቱ ወይ ዋጅቦች ናቸው የማይቀሩ አው ሙስተሐባቱ ኢማንን የማስወገድ ያለ ማስወገድ አቅም ባይኖራቸውም እንኳን ግን ዋጅብ ይሆናሉ ይሁን እንደምርግቱ ቋልቋቸው ኢማ ዋጅባቱ ወይ ዋጅቦች ናቸው አው ሙስተሐባት ወይ የሚወደዱ ናቸው እነዚህ ከኢማን ሩክን ውጭ ያሉት ሹዓቦቹ ፈልዋጅባቱ ዋጅቦቹ ለከማል الإيمان الواجب ዋጅብ የሆነውን የኢማንን ክፍል ሲያሟሉ والمستحبات የሚበረታቱ ደግሞ ለከማል الإيمان المستحب የሚወደደውን የኢማን ክፍል ያሟላሉ የሚወደደውን የኢማን ክፍል ግዳጅ ሆኑት የግዳጅ የሆነውን የኢማን ክፍል ሩክን የሆነውን የኢማን ክፍል
በዚህ ተከፋፍለው ያሟላሉ ባረከላሁ ፊኩም ቀላል ነው ቀላል ነው በቤቱ ራሱ ይገባቸዋል ለምሳሌ እኛ ላይ አሁን ሩክን የሆነ ነገር አለ ለሱትራ ለሰትረ ለዐውራ ሩክኑ ምንድነው ሩክኑ እንተና ሀፍረተ ገላችንን ከሰው መጠበቅ ሩክን ነው ይሄ እንደገና ደግሞ እኔ ብለብስ ማለት እንደገና ደግሞ ሰፋ ያለ ለቀቅ ያለ ከሰውነት የማይጣበቅ መልበስሳ ፍጹም ራቁት አደጋ ነው በቃ ሙሉ የለም ማለት ነው ሰው ከጤንነት ውጭ የተወሰነ አቀላለው የሚባለው ሩኩን ሸፈን ካደረገው ጥብብብ ያለችው ይቃሪያ ወይ መለብሽ ነው ዋጅቡ ለቀቅ ማለት አለበት ከእንትኑ ከቃሪያ ሱሪ ወደ ጀልብያ ይሄ ሙከሚላት የሱትራይ ማሟያ ያቺ ልብስ ደግሞ አጠር ብላ ምንድን ብላ ልኩን ሰፋ ማለቱን ምኑን ጠብቆ ውበት ጠብቆ ዲዛይኑን ጠብቆ ምን ጠብቆ የተሰራ ከሆነሳ ያ ደግሞ ፏይላ በቃ ደስ ይላል ሰው ያማረ ለብሶ ማመስገን አለበት ጌታ ማሻአላህ እያንዳንዱ ነገር ላይ አንጻራው ያለው ነው ማለት ይሄ አሁን እኔ ያንጻራው ወሬ ነው እየነገርኩ ያለው እንዲገባችሁ ነው እናንተ ጋር እንዲገባችሁ ስለዚህ ለአንዲ ነገር ዋና መሰረት ሩክን አለው ዋጅብ አለው ሙስተሐብ አለው አሁን የኢማን ሩክኖች አርካኖች አሉት ዋጅባቶች አሉ ሙስተሐቦች አሉ ዋጅባቶቹ ዋጅቡን ኢማን ክፍል ሲያሟላ ሙስተሐቦቹ ሙስተሐብ የሆነውን የኢማን ክፍል የሚወደደው ይሄ ቢኖረው የኢማን አንድ ክፍል ከመንገድ ላይ ሙዝ ልጣጭ የሚያነሳ እንዴት ያምራል ደስ ሲል ያሁን የኢማን ክፍል የሚወደድ የኢማን ፓርት ነው ብለዋል ነብዩ አዎ የሚወደድ የኢማን ፓርት ይሄን ቢያደርገው ሰውየው ደስ ይላል ግን ዋጅብ ነው አይደል የኢማን ክፍል ነው ይሄንን ያጣል ሰውየው ዝም ብሎ ሲያል መሙላት ያለበትን ነገር እያጓደለ ይሄዳል እንግዲህ ግዳጅ ነው በሳይሆን ማለት ነው فإذا ترك المسلم عند مسلم بيتو شيئا يهونچن ነገር ቢተው من الواجبات ከዋጅቦች የሆነ ነገር ቢተው او فعل شيئا ويهون ነገር ቢሰራ من المحرمات كحرام የሆነ ነገር ቢሰራ فانه لا يزول ايمانه አይወገድ بالكليه ሙሉ በሙሉ ፍጹም ኢማኑ አይወገድ عند اهل السنه والجماعه اهل السنه والجماعه ዘንድ ይሄ ولكن ነገር ግን يزول كماله الواجب ዋጅብ የሆነው ሙሉነቱን ያጣል አያችሁ ሙስተሐብ ሲጎለን ሙስተሐብ የሚሆነው የኢማን ገጽ ይሸረሸራል ዋጅብ ስናባክን ወይ حرام ስንሰራ ግዳጅ የሆነው የኢማን ክፍል ይወገዳል ከእስልምና ግን አይወጣም ሩክኑን ሲፈጽም ግን ከእስልምና ይወጣል አያችሁ ይሄ ነው ነቅሱ አንጻራዊ ስለዚህ አሁን فإذا ترك المسلم شيئا من الواجبات كواجبات ውስጥ አንዱን ቢተውሳ ለምሳሌ ዘካት ቢተው ወይ የእናት ያባት ሐቅ ቢተው ወይ የሚስቱን ሐቅ ቢያጓድል ወይሳ የባሏን ሐቅ ብታጓድል ይሄ ቢሆንሳ ዋጅብን ቢተው ዋጅብን ብትተው የኢማኑ የዋጅቡ ክፍል ጎደለ ነው የሚባለው እንጂ ከእስልምና ወጣች አይባልም አው فعل شيئا ወይ የሆነ ነገር ቢሰራ من المحرمات كحرام ቢሰብክ ዝሙት ቢሰራ ቢያጭበረብር ቢያምታታ ቢያማ ቢያጣላ ቢደበድብ ቢገድ او فعل شيئا من المحرمات كحرام የሆነ ነገር ቢሰራ فانه لا يزول ايمانه ሙሉ በሙሉ አይወገድ አሻ بالكل ሙሉ በሙሉ ኢማኑ ሾልኳል አንል በሐራም የሚያከፍሩ ኸዋሪጆች ናቸው الذين يكفرون بالمحرمات من زنا مرة واحدة في حياته إن لم يتب بهيوته አንድ ጊዜ ዝሙት የሰራ ተውበት ካላደረገ فكأنما عبد صنما ألف سنة አንድ ሺህ ዓመት ታቦት ያመለከ ያክል ነው በለው በኢላህ ከባድ ነው መድሃብ ከባድ መድሃብ ማለት ነው ይሄ ደግሞ ሸሪዓ አላለም ቁልጭ ያለ ነው ቁልጭ ያለ ማለት ነው يتكمل فإذا ترك المسلم شيئا من الواجبات أو فعل شيئا من المحرمات فإنه لا يزول أي وقر إيمانه بالكلية ملو بملو إيمانه أي وقر عند أهل السنة والجماعة ولكن يزول كماله الواجب
ግዳጅ የሆነው ዋጅብ የሆነው ሙሉእነቱ ይወገዳል ማለት ዋጅብ የሆነ ሙሉእነትኛ ጋር አሁን ያስፈልጋል ለምሳሌ የታዘዝነው መስራት ዋጅብ የሆነ የኢማናችን ክፍል ነው ሩክን የሆነ ሳይሆን ዋጅብ የሆነ ኢማናችን ያሰናል እናትና አባታችንን መኻደም እሺ ዓለማማት ይህም ዋጅብ የሆነ የኢማን ክፍል ነው ዋጅብ የሆነ እንዳታሙ ተብለና ተከለከለና ብንጥስሳ ፍጹም ይወገዳል ወላኪን ይወገዳል ማለት አይደለም ወላኪን የዙሉ ከማሉን ዋጅብ የሆነው የኢማናችን ፓርት እየተገረጠለ ይሄዳል በጣም ነው እንትን የሚለው በጣም ነው የሚጎደው አያችሁ ሙስተሐብ ስንርቅ የኢማናችን ሙስተሐቡ ክፍል ይሸረሸራል ዋጅብ ስንለቅ ወይ حرام ስንሰራ የኢማናችን የዋጅቡ ክፍል እየተጎዳ ይሄዳል ወይ ጣራው እየለቀቀ አይነት ማለት ነው መጨረሻ ላይ ወደ ዋናዎቹ ሩክኖች ገብቶ ልክ ድርምስ ሲያደርገው ሙሉ ኢማኑ ይወድማል ለቅ መሰረቱ ለቀቀ ማለት ነው የመሰረት ድንጋው ተነሳ እንደዛ ከሆነ ደግሞ ግንቡ ይፈርሳል ይሄ በትክክል የምታዩት ነው ባረከላሁ አይጎዳም حرام ሲሰራ ወይ ሽርክ ወይ حرام ሲሰራ ወይ ዋጅብ ሲጣስ ይከፍራል የሚሉ እነማን ናቸው ኻሪጂዎች ሙርጂዓዎች ደግሞ አይጎዳም ይላሉ لا تضر المعصيه مع الايمان كما لا تنفع الحسنه مع الكفر ከኩፍር ጋር መልካም ስራ እንደማይጠቅም ሁሉ ሶዲቃ ዘካ ምን እንደማይጠቅም ሁሉ ከኢማን ጋር ምንም ነገር አይጎዳም ይላሉ ምንም ነገር አይጎዳም ስለዚህ شارب الخمر القاتل الزاني الضارب ይሄ መጥፎ ጠጪ እና ኢማኑ አቢ በክር ወኢማኑ ጅብሪል ወኢማኑ መሐመድ ሰዋእ ቢሰዋእ ነው የሚለው መጠጥ ቢጃምቦሉ እየቸለሰ ቁጭ ብሎ ይሄ ምኑን እንትን ሙሐረማትን የሚሰራው ምን የሚሰራው የሱ ኢማንና የጅብሪል ኢማን የአቡበክር ኢማን የነብያቶች ኢማን ተመሳሳይ ነው ኢማን መጉደልን አይቀበልም ይላሉ አውዙ ቢላህ እነዚህ ደግሞ ለየት ያለ ነው ዝምናሉ ሸህ ሙስተሐብ በተሆነ ጊዜ ሙስተሐብ የሚሆነው حرام በመነሰራ ዋጅባትን በመነተው ጊዜ ምኑ ይጎላል ኢማኑ ሙሉ በሙሉ አይወገድ ወላኪን የዙሉ ከማሉሁ ዋጅብ ይነብባል ኢማን ይሸረሸራል ኢማን በሙሐረማት ይሸረሸራል አዎ በሽርክ ድምጥማጡ ይጠፋል እዚህ ላይ ነው አህለል ኢርጃእ ጋር ባካችሁ ይያነለው በጀህል ነው የሰራው አዎ በቃ ሙስሊም አይጎዳም ማለት ሽርኩ ይጎዳል ከተባለ ያስወግዳል ነው የሚባለው ጉዳቱ ማጨር አይደለም የሽርክ ሁሉም እንደመጠኑ ነው ሙሐረማት ዋጨር የሚያደርግ ከሆነ ይሄንኛው ደግሞ ሙሉ መሰረት ድንጋዩን ላጥ ነው የሚያደርግ ድርምስ ነው የሚለው እንደ ግዝፈቱ ነው ሚነካው ዋናው ሩክኑ ነው የሚነካው ስለዚህ አህለል ኢርጃእ ነው ዘላ የሚንደፋደፈው አውዙ ቢላህ ከተክፊሪዮች ከኸዋሪጆች የበለጠ አደገኞቹ እና ከሙርጂዓዎች ማን ይበልጣሉ አላቸው ፈውዛን ሙርጂዓዎች ይበልጣሉ አሉ አደገኛ ለምን ለምን እነዛ እንኳን ብዙ حرام እንዳይሰራ ይከላከላሉ አሉ አጥብቀው በራሳቸው ላይ እንዳይዋሹ መዋሸት ያከፍራል ብለዋል በቃ የሰው ልጅ ከሙሐረማት ያብሱበታል የማይወጣውን የሚያወጡበት ነገር ይመጣል እንጂ በጣም ያጠነክራሉ የተወረው እንደ في هذا እነዚህኞቹ ግን ኡማው ልቅቅ ነው የሚያደርጉት በሐራም ላይ ችግር የለም ምንም ኢማን አይጎዳም በጀህል አይደል የምትሰራው በተእዊል አይደል ወይ በተቅሊድ አይደል ወይ በምን ጣጣ የለም በቃ ሙሐረማት ሁሉ በቃ በሆነ ሰበብ ይዲናል ሰው በቃ የሆነ ሰበብ በሽርክ አንነካህም አሉት በመጠጥ ምን ብለው ይነኩታል ኧረ መጠጥ ይታወቃል ከሽርክ በላይና ከዚህኛው ማንኛው ነው የበለጠ አውضح ይሄኛው ነው እዚህኛው እኮ ሹብሃ ሊኖርበት ይችላል የማን ሹብሃ እንደ ሐነፊያዎች በጎን በኩል የተከለከለው የቴምር ጭማቂ የሆነው የወይን ጭማቂ ነው ተብሏል ከዛ ውጭ ያለ የግብስና የበቅል የጌሾ ማን ከለከለ ብሎ ሹብሃ ያመጣሉ በዛ በኩል ሄዶ ጠጥቶ ሊሆን ይችላል የሚል ህዝብን ነው የሚያድኑት እንዳለ ረከባድ ነው ወላሂ እንደው የሙርጂዓዎች የዚች ኡማ አይሁድ እኮ ነው ያሏቸው የዚች ኡማ አይሁዶች ሰለፎቻችን እንደዛ ነው የሚሏቸው نتحيا نتقرب الى الله بكراهه اهل الارجاء
بكراهية أهل الإرجاء أهل الإرجاء بمطلات ودي الله እንቃረብ ይላሉ ስስት ያደረጉት አሮጌ ጨርቅ እንደሆነ ያደረጉት እንትንን እነሱ ናቸው የማህበረሰቡ ዲን አግራርተው ከዛም በኋላ ገርበገር ሆኖ ያየው ሰው ገርበገር በቃ ሁሉ ነገር ገርበገር ሙዚቃው ገርበገር መጠጡ ቀላል የሚሰራው ነገር ሁሉ ቀላል ሁሉ ነገር ለቀውለት ጠበቅ ያለ ነገር የመጣ ጊዜ ይሄማ ተክፊርዬ ነው ይሄማ ኻሪጅዬ ነው ይላል ኻዋሪጆችን መሻያቸው ኻሪጅ ማለት እንደዛ አይደለም ኻሪጅ ማለት እኮ አጠጥቶ ነው የሚያስወጣ እንዴ በቀላል እንትን የሚል አይደለም ዘነይት نعم انت كافر لك هل فعلت كذا نعم حرام يكون هل قتلت انت كافر امي بك هل كذب انت كافر بك كفر እነዛ ናቸው አህሉ ሱናና አሁን ወደ ተክፊር የሚያመጡት ከነሱ እርጥበትና ከነሱ ዝገት አንፃር ያያዩ በጣም ወረዱና ያከረርን መሰላቸው በጣም ላሉና ያጠበቅን መሰላቸው በጣም ዘጭ ብለው ታች ወረዱና ላይ ይወጣን መሰላቸው እንጂኛ ከድንበሩ አልፈን እኮ አልሄድም ድንበሩ ላይ ነው ያለው ግን በጣም የራቀ ሰው አለቀ በቃ ሌላ ነገር ለዚህ እኮ ነው ተገልብጦ በጭንቅላቱ የቆመ ሰው ሁሉ ተገለበጠ ይመስለዋል በሱ ተቃራኒ ነው ያለው ሰው በራሱ ልክ ነው የሚያዩና በዚህ ነው ጉድ ሆነው ጉድ ያደረጉት እርጥብ ሰው ማለት ነው ብዙ እርጥብ ደግሞ እነሱን ይፈልጋል ብዙ እርጥብ እነሱን ይፈልጋል ሙዚቃም እኮ خلاف አለባት እንደው ባናከረው የሚሉት ሽርክ ምን ሽርክ በቃ ጀህል ነው እኛ ኡማ ገና መቼ እንትናው መርኮም መልሻም ጃልቆበት ምን ሲቀራ እንደሆነ የሚቆምበት እንጂ እንግዲህ ነብይ ሲነግረው ይሁን ማን ሲነግረው ይሁን እንደ ሁጃ መቼ እንደሚቆምበት አላሁ አዕለም የአህባሽ መንጋ ሁሉ ማለት ነው ይሁሉ ሙከፍር لا اله الا الله ارى ادير እንደ አዲር ነጃሳ አለ እንደ አቂዳ ሙተነጅስ ነጃሶች ነጃሳ አልጫ ይሆን አካሄድ የሚሄዱ እነሱ አይደሉም ጫማቸው ያስጠላና ያወለቁት ጫማ የኡማ ገዳይ መذهبን እርጥብ ያደረጉ فيكون ناقص الإيمان عند سو እንግዲህ محرماتን ሲሰራ فيكون ناقص الإيمان ኢማኑ ይጎደለ ይሆናል ጭራሽ አይወገድም አው ፋሲቀን ወይ አመፀኛ ያመፀ ይሆናል እንደዛ ነው የሚሆነው ኢማኑ ሹልክ ብሎ አይሄድም ከማለው شرب الخمر ለምሳሌ አንድ ሰው ኸምር ቢጠጣ أو سرق ويسرق أو زنا ويزني بسرعة أو فعل شيئا ويونا نقر بسرعة النبل من الكبائر كتل لك أحد يعني. هذا يكون فاعلا لمحرم إيه حرام يسران من الله فاعلا لمحرم وكبيرة من كبائر الذنوب وكبيرة أو هذا يكون فاعلا لمحرم وكبيرة تلك أحد يسران من كبائر الذنوب كتللك أحدياتو تلك أحديات يسرار من الله لكنه لا يكفر بذلك الزكنا يكفر حرام يسر ولا يخرج من الإيمان كإيمان ما يوتام حرام يسر راسه بل يكون فاسقا أمس أنيانا يامس أبقيته ولا يامس أنبال ويقام عليه الحد حدك وقام بتا يسرك الجيو قرط يسرك كتكت يميرو ما أنه حدك وقام بتا إن كانت المعصية بحاتياته كهونج إن كانت المعصية ذات حد قطعت حد تقمط الله كهونج ليباني مثل ليبنتني مثل እጁ ቆረጥ ተብሎ ተቀምጦለታል حد እንደዛ ከሆነ حد የተቀመጠለት ከሆነ ቅጣቱ ለሐሚድ አልተቀመጠም ለድብድብ ለምን ለሆነ ነገር የራሱ حد ያልተቀመጠለት ከሆነ ጥርሱ ያለቀ ጥርሱ ሆነ ይችላል ዝም ብሎ ሊፈነክት ይችላል አንድ ሰው ዝና حد ያልተቀመጠለት አለ كلكل متقمطه እንግዲህ ويقام عليه الحد حد يقاقمበታል
ቅጣቱ ይፈጸምበታል إن كانت المعصية وحጢአቱ ከሆነች የሰራት ذات حد ባለ ቅጣት ከሆነች ቅጣት በሐዲስ በቁርአን የተመደበላት ከሆነች وكذلك እንደዚሁ من ترك واجبا የተወ كمن ترك የተወን ይመስል ለምሳሌ بر الوالدين የእናትና የአባትን ውለታ የነሱን ማንከባከብ የተወን ይመስል ይሄም ዋጅብ ተወ ነው የሚባለው ከእስልምና ወጣ ይባላል أو صلة القرابة كمن ترك بر الوالدين أو صلة القرابة أو من ترك صلة القرابة ወይ የዝምድናን የቅርብ ዝምድናን መቀጠልን የተወ هذه واجبات እነዚህ ዋጅቦች ናቸው ምንና ምን أو صلة القرابة هذه واجبات እነዚህ ዋጅቦች ናቸው ዝምድናን መቀጠል እናትና አባትን ማገልገል ዋጅባት ናቸው እነዚህን ዋጅቦች የተወ فمن تركها የተዋቸው ነቀሶ ኢማኑ ይጎድላል وكان عاصيا አመፀኛ ጌታውን ያመፀ ይባላል ቢተርክ الواجب ዋጅቡን በመተው ጌታውን ያመፀ ይባላል فيكون ስለዚህ ይሆናል عاصيا አመፀኛ اما بترك الواجب ወይ ግዳጅ በመተው واما بفعل محرم ወይ حرام ነገር በመስራት وإما بفعل محرم ካላችሁ እርም የሆነ ስራ ማለት ነው እርምን በመስራት ለማለት ከሆነ ሙዳፍና ሙዳፍ አድርጉት አንደኛ إما بترك الواجب ወይ ዋጅብን በመተው አመፀኛ ነው የሚሆነው وإما بفعل محرم ወይ حرام በመስራት حرامን በመስራት ምንድነው የሚሆነው አመፀኛ ነው የሚባለው እንጂ ኢማኑ ተወገደ አይባልም وعلى كل حال ያም ሆነ ይህ ለማንኛውም ሁኔታ لا يخرج من الإيمان كإيمان አይወጣም ሰውየው وإنما يكون مؤمنا ناقص الإيمان የሚሆነው ኢማኑ የጎደለ አማኝ ኢማኑ የተሸረሸረ አማኝ ነው የሚሆነው አንዳት ይሄን እንዲዘው ይገባል ባረከላሁ ፊኩም አሁን የሆነ ነገር አውቀን حرام የሰራ ሰው ይበቃል ካለ ይከፍራል ለምሳሌ ዝሙት ይበቃል ካለ ዝሙት ባይሰራም ራሱ ቤቱ ቁጭ ብሎ ማንንም እንደው ሴት ባያቀራሱ ይኩን ካፊር ዝሙት የሚሰራው ይሻላል ዝሙት ይቻላል ብሎ ዝሙት ከማይሰራ ዝሙት ይቻላል አለ ካፊር ነው ሄዶ ዝሙት ሰራ حرام ነው የሰራው የትኛው ነው ሙስሊም ዝሙት የሰራው ይሄንኛው እኮ ይቻላል አለ እንጂ አልሰራ አይ ካፊር ነው እሱ ከሐራምም አልፎ ካፊር ነው ይቻላል ነው አያለ አላህ እርም ያደረገው ነገር ሐላል ያደረገ ፈው ካፊር አላህ ዋጅብ ያደረገው ነገር የለም ብሎ የካደ ጃሂድ من جحد الصلاة أو الزكاة أو الحج أو صيام شهر رمضان فهو كافر وعلى كل حال لمن يوم لا يخرج من الإيمان كإيمان يوتا وإنما يكون يمهنوا مؤمنا ناقص الإيمان إيمانه يقدل عامين نمه هذا يهندري إسكاون يتكسنوا مذهب أهل السنة والجماعة بارك الله فيكم يا أهل السنة والجماعة مذهب خلافا للخوارج بخوارج يتكاران والمعتزلة بمعتزلة يتكاران الذين النزا معتزلاዎች ወይ الذين በሉ خوارجና معتزلاዎች ባንድ ላይ الذين ሁለቱ ጀማዓዎች ተላላቸው الذين ካላቸው خلافا للخوارج بخوارج ተቃራኒ والمعتزلة بمعتزلاዎች ተቃራኒ የአህሉ ሱነቲ ወልጀማዓ መذهب ይሄን ይመስላል الذين እነዛ معتزلاዎችና خوارجዎች يكفرون مرتكب الكبيرة يكفرون የሚያከፍሩ የሆኑት مرتكب الكبيرة ትልቅ ኃጢአት የሰራ ዝሙት የሰራ ካፊር የሰረቀ ካፊር የደበደበ ካፊር የገደለ ካፊር እነሱ ዘንድ ካፊር ነው በቃ حرام ይሰራ በእነሱ ተቃራኒ አህሉ ሱነቲ ወልጀማዓ እያችሁ እንደውም አህሉ ሱነቲ ወልጀማዓ በይነ طرفي نقيض ወሰጥ ላይ ናቸው እነማን በሙርጂዖችና ኸዋሪጆች እጫፍና ጫፍ የረገጡ ናቸው ስለዚህ ስትጠነቀቁ አሁን ኻሪጂዮችን ለመሸሽ ሙርጂዓ መሆን የለባችሁ ሙርጂዓዎችን ለመሸሽ ብላችሁ ኻሪጂ መሆን የለባችሁ ወሰጥዮች እንደ ኸዋሪጆችም በሙሐረማት አናከፍር እንደ ተክፊርዮች ማለት ነው በዛ አናከፍር እምናከፍረው አላህ ባከፈረበት ሽርክ የሰራ ነው ይከፍራል ያ ባረከላሁ
ሽርክ የሰራ ካፊር ነው አላህ ነው ያከፈረው ነብዩ ናቸው ያከፈሩ ዑለማኡል ሙስሊሚን ቢልኢጅማዕ ነው ያከፈሩ ምን የሰራን ሽርክ የሰራን አቢድ አልቀብር ከአላህ ውጭ ያለ ያመለከን ሙስሊም ያለ على وجه الارض تتعدم السماء የለም አንድ ዓሊም የለም ሙስሊም ነው የሚል ማለት ነው من العلماء المعتبرين የለም ኢጅማዕ ነው ነቅል ያደረጉ የመጡት አንዳንድ አቋሎች ኢብኑ ዑሰይሚን እነማን ጋር የተገኘ ይኖራል ግን በዛ ደግሞ ተቃራኒ አብሮ የተናገሩት የራሳቸው አለ ይሄን ሁለቱን ቀውላቸው ተማሪዎቻቸው ያገናኙላቸዋል ሌላ እምናቃቸው ሙዕተበር ዑለማዎች ውስጥ የለም በተለይ ደግሞ ዋናው ደግሞ የሚገርማቸው እዚህ ላይ የሆነች ነጥብ ሊያመጡ ይችላል ምናልባት ኢብኑ ዑሰይሚን ቀውላላቸው ምናምን ብለው ሌላውን ቀውላቸውን የተውና ያመጣል በጣም የሚገርመው ተህታዲም ሰማ ከሰማይ ጣራ ስር እዚች ፕላኔት ላይ ካለፉ ዑለማዎችም አሁንም ካሉት ሙዕተበር ከሆኑ ዑለማዎች ሽርክ የሰራን ሰው ሙሽሪክ ያለ ተክፊርይ ነው ያለ የለም አንድ ዓሊም የለም ይሄን እንደው ለዘብ ያለ ቀውል እንኳን የሚያመጣ የለም ሌላው ቀርቶ የለም አንድ ዓሊም ሽርክ የሰራን ሰው ሽርክ የሰራ በጀህል እንኳን ቢሆን ሽርኩን የሰራው ሙሽሪክ ነው ያለ ተክፊርይ ነው ያለ ዓሊም የለም ዑድር ሰጡ ከሚሏቸው እንኳን ራሱ ማለት የለም ተክፊር የሚል የለም ይሄ ግልጽ ነው ስለዚህ አሁን እኛ ወሰጥይ ነን እንዴት አንደኛ በሐራም አናከፍረው የምናከፍረው በሽርክ ነው ስለዚህ በሐራም አናከፍረው ከኸዋሪጆች ተለየን ወደታች ደግሞ ወርደን ደግሞ እንደ ሙርጂዓዎች አይጎዳም እኮ ኢማንን አንልም لا تضر المعصيه እነዚህ ሙርጂዓዎች ደግሞ ይለያያሉ لا تضر المعصيه ብቻ የሚሉ አሉ لا يضر الشرك كالمعصيه የሚያደርጉ አሉ እንደ ዝሙት እንደማይጎዳው ሽርክ የማይጎዳ የሚሉ አሉ ያገራችን አሁን ሙርጂዓዎች እንደ ድሮዎቹ እንደዛ እንደ ሙርጂዓቱል ፉቃሃ አይደሉም ከነዛ የሚገኘው አሁን لا تضر المعصيه مع الايمان ይሄ ዚና ምን የሚባለው ሐራም እነዚህ ደግሞ ምን እንጨመሩበት ሽርክ የነዚህ ከራምያ የጀህሚያዎች ኢርጃዕና ያለባቸው ምንለው ለዚህ ነው የጉላቱል ሙርጂዓ የነሱ ነው ያለባቸው ኩፍር ላይ ነው ያሉት ምንለው ለዚህ ስለዚህ ምን አናደርግም እኛ ኢማን አይጎዳም በጀህል ሰርተውት በምንድን ሰርተውት አይጎዳም ኢማናቸው በሽርክ ወይ ደግሞ በመሐረማት እንደዚሁ ኢማናቸው አይጎዳም በማለት ከሙርጂዓዎች ወደ ሙርጂዓዎችም አንወርድም በሐራም በማክፈር ወደ ተክፊርዮችም አንወጣ ስለዚህ በመካከል ላይ ወሰጣን ጎዳና ይዘን የምንሄደው ዋጅብም በደረጃው ይጎዳል እንላለን እንደ ሙርጂዓቱል ፉቃሃ እናስብ ወረ ኢማን ይጎዳል ዋጅብ በመተው ይጎዳል ወንጀል በመስራት ይጎዳል እንደ ደረጃው ይጎዳል አዎ የኢማኑ የዋጅቡ ክፍል ይጎዳል በሽርክሳ ጭራሽ ይወገዳል ይቺ የአህሉ ሱናዎች የትክክለኛ የሰለፎች ጎዳና ቆለጨረች ሌላው ከመንደፋደፍ ውጭ ሌላ ነገር የለም ለዚህ ነው የጀምዕኞቹ ኡስታዞቻቸው እየተወበቱ የመጡት የሚተወበቱትም ለዚህ ነው ይተወበታል ታግለው ብለውት መጨረሻ ላይ በቃ ተወብቻለሁ አዎ ተወብተን ነው ሁላችንም አልহামዱሊላህ ይሄ ግልጽ ነው ባረከላሁ ፊኩም ስለዚህ በሙዕተዚላዎችና በኸዋሪጆች ተቃራኒ ናቸው አህሉ ሱነቲ ወልጀማዓ እነሱ ምን ያደርጋሉና ነው በእነሱ ተቃራኒ ሆነው الذين يكفرون مرتكب الكبيرة ትልቅ ኃጢአት ይሰራን ያከፍራሉ فالخوارج خوارجوች يكفرون ያከፍሩታል ويخرجونه ያስወጡታል من الدين ከዲን ያስወጡታል ሙሉ በሙሉ ከዲን ያስወጡታል والمعتزلة معتزلاዎች يخرجونه ያወጡታል من الدين ከዲን ያወጡታል ኸዋሪጆችና ሙዕተዚላ መካከል ያለው ልዩነት ደግሞ ሁለቱም ያወጡታል ሁለቱም ማለት ነው ሙኸለድ ፊናር ነው ይላሉ ሁለቱም እሺ ዱንያ ላይ ነው የሚለያዩት ዱንያ ላይ ምን እንበለው እና ኸዋሪጆች ካፊር ነው እዛም የጀሃነም ነው እዚህም ካፊር ነው ሙዕተዚላዎች ደግሞ መንዚለቱን በይነ መንዚለቴ ካፊርም ማንለው ሙስሊምም ማንለው እዚህ መካከል ላይ ይሆናል ግን ሙኸለድ ነው ፊናር ይላሉ ሙዕተዚላዎች والمعتزلة معتزلاዎች يخرجونه من الدين كدين ያስወጡታል
ላኪን ላ يدخلونه في الكفر كفر ውስጥ ግን አይከቱትም وانما يقولون የሚሉት هو في منزلة بين منزلتين ይህ ሰውዬ ያለው በሁለት ደረጃ መካከል ነው ላ هو مؤمن ولا كافر አማኝም አይደለም ካፊርም አንልም በዚህ መካከል ላይ አየር ላይ ያለ ነገር ያረጉታል ከተወበተ ወደ ኢማን ይመጣል ካልተወበተ አየር ላይ ይቆያል حرام يسرعوا في الآخرة آخرة لا إما أنه مخلد في النار ይላል ስለዚህ ኸዋሪጆችም ሆኑ ሙዕተዚላዎች አንድ የሚያስማማ ማቸው ነገር አለ ምን مرتكب الكبيرة مخلد في النار جهنم ውስጥ مخلد ነው ማለት ምን ማለት ነው فهو يخرج عن دين الإسلام ይወጣል ማለት ነው አንድ ዲን الإسلام ከወጣ ታዲያ ምን እንበለው እንትኖች አንድ ዲን الإسلام ይወጣል ካፊር እንበለው አሉ እነማን ናቸው ይናሉት እንተነ ኸዋሪጆች ሙዕተዚላዎችስ አይ ሙእሚንም አንለውም ካፊርም አንለውም ግን ከዲኑ ወጥቷል ነው የሚሉት የነዚህ ጭምልቅልቅ ያለ ብለው ናቸው ስለዚህ ይሄ ነው ተብሏል ተቀጣይ هذا مذهبهم وهو مذهب مبتدع አዲስ የመጣ مبتدع مذهب ነው ዳሰስ አድርጌ ከንትኑ ጋር አብረን እናያለን بهذا القدر أكتفي السلام عليكم ورحمة الله وبركاته بارك الله فيكم